በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። እጅግ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች ምእመናንና ምእመናት እንደዚሁም ሕፃናት በያላችሁበት የዓለም ክፍል እንደምን አላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በዕድሜያችን ላይ ይችን የዛሬዋን ቀን ስለጨመረልን ለስሙ ክብርና ምስጋና ይሁን። አምላካችን እግዚአብሔር ለዛሬዋ ዕለት ለከተራ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ከዚህ ያደረሰን አባታችን አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ከምድር እስከ አርያም የከበረ የገነነ ይሁን። በቃል መነገሩ በልብ መታሰቡ ለዘላለም ይሁን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ከተራ ማለት ውሃውን ለጥምቀት አገልግሎት ይውል ዘንድ ዙሪያውን በአፈርና በድንጋይ እንደዚሁም በሌሎች ነገሮች በግንድም ሊሆን ይችላል መገደብ፣ ማቆም፣ መከተር፣ ማቆር ማለት ነው። ዛሬ ሰንበት ስለሆነ እኛም ደግሞ ክርስቲያኖች እንደመሆናችን መጠን የከተራው ስራ የሚሰራው በገጠር ነው። እንደ ገጠር ነው እየነገርኳቸው ያለሁት። አርብ ነው። አርብ ዕለት ይሰራል። ትላንትናም ቀዳሚ ሰንበት ናት። ዛሬም ደግሞ ሰንበተ ክርስቲያን ናት። ዛሬ ያው አፈር መቆፈር ድንጋይ ማንከባለል ስለሚኖር የከተራው ስራው አይሰራም። ስራው የሚሰራው በዕለተ አርብ ነው። በዕለተ አርብ በካህናት እየተመሩ ምእመናን ያንን ውሃውን የመገደብ ድንጋዩን እና አፈሩን የማቅረብ እያቀረቡ ደግሞ ወንዙ እንዲቆም እና ለጥምቀት አገልግሎት እንዲሆን ከተቻለም መዋኘት የሚቻልበት እስኪሆን ድረስ የመገደብ ስራው ይሰራል። ለአንዳንዶቹ ቋሚ የሆነ ግንብ አላቸው። በግንብ የተገነባ ዙሪያውን እንደ ገንዳ እንደ ሰፊ ገንዳ ለምሳሌ እንደ ጎንደር ፋሲለደስ ግንብ አካባቢ ያለው አጠገብ ያለው ይሄ የመዋኛ ገንዳ እሱ ውሃ ይሞላል ታጥቦ ማለት ነው። ለአንዳንዶች ልክ እንደዚሁ እንደ ጎንደር ቋሚ የሆነ የመጠመቂያ ቦታ ይኖራቸዋል። ያንን አጽድተው በውሃ አጥበው ውሃውን ወንዙን ወደዛ አቅጣጫውን ቀይረው በውሃ እንዲሞላ ያደርጋሉ። እንደዛ የሌላቸው ደግሞ ወንዙን ቅድም ባልኳቸው መንገድ በድንጋይና በአፈር እንደዚሁም በግንድ ወንዙን ይገድባሉ ማለት ነው። የሚመች ቦታ ላይ እዛ አካባቢ ደግሞ የክብር ድንኳን ይዘረጋል። የእግዚአብሔር የቃል ኪዳኑ ታቦታት ወደ የተዘረጋላቸው ወደ ተዘጋጀላቸው የክብር ድንኳን ይሄዳሉ። እዛ አርፈው ያድራሉ። ከዛም ቃለ እግዚአብሔር ሊቃውንተ ያሬዳውያን መዘምራን ማህሌት ቆመው ያድራሉ። ከዛ ኪዳኑ ይቀጥላል። ኪዳኑ ከደረሰ በኋላ የቅዳሴው ስርዓት ይቀጥላል። ቅዳሴ ይቀደሳል። ከዛ በኋላ ለምሳሌ ሊቀ ጳጳስ ካለ በሊቀ ጳጳሱ እየተመሩ ልብሰ ተክህኖ የለበሱ ጽናና መስቀል የያዙ ካህናትና ዲያቆናት በዙሪያው በዚህ በተከተረው ውሃ በዙሪያው ይቆሙና ስርዓተ ቅዳሴውን አድርሰው ሊቀ ጳጳሱ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ያንን የተከተረውን ውሃ ይባርከዋል። ከዛ በኋላ ምዕመናን እየገቡ ይጠመቃሉ ማለት ነው። የምንጠመቀውም ልጅነት ለማግኘት አይደለም። ልጅነትማ ወንዶች በተወለድን በ40 ቀን ሴቶች ደግሞ በተወለዱ በ80 ቀናቸው ሀብተ ውልድና ስመ ክርስትና አግኝተዋል። ከእግዚአብሔር በጸጋ ተወልደዋል። ይሄ ግን ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል በፈለገ ዮርዳኖስ በእደ ዮሐንስ ስለተጠመቀ ያንን ጌታችን ኢየሱስ ክርስቶስ መጠመቁን ለማሰብ ነው እንጂ አሁን አንዳንድ ሰዎች እነዚህ የክርስትና የኛ ነገር ያልገባቸው የኦርቶዶክስ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን በየዓመቱ ታድሳለች እያሉ ሊናገሩ ሊያስቡ ይችላሉ። ግን እኛ ጥምቀትን በየዓመቱ እያደስን ሳይሆን ጌታችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ሰማያት ተወርዶ ከድንግል ማርያም ተወልዶ በ30 ዓመቱ በእደ ዮሐንስ በፈለገ ዮርዳኖስ መጠመቁን ለማሰብ ነው እንጂ ጥምቀትን ለማደስ የልጅነት ጥምቀትን ለመጠመቅ አይደለም። የልጅነት ጥምቀት የሚጠመቁ ይኖራሉ። ለምሳሌ 40 እና 80 ወንድ ከሆነ በ40 ሴት ከሆነች ደግሞ በ80 ቀን እዛ ራሱን የቻለ ማየገቡ አለ። በዛ ስርዓቱ ተከናውኖላቸው ሀብተ ውልድና ስመ ክርስትና ያገኛሉ። የእግዚአብሔር የጸጋ ልጆችም ይሆናሉ።
ይሄ ግን አጠቃላይ ህዝቡ የሚያደርገው መጠመቅ ጥምቀትን ማሰብ የጌታችን የኢየሱስ ክርስቶስን ጥምቀት ማሰብ ነው እንጂ ጥምቀትን ማደስም አይደለም። የልጅነት ጥምቀትም እየተጠመቀን አለመሆናችንን በዚህ ማስረዳትና መግለጽ እወዳለሁ። የቃል ኪዳኑ ታቦታት ወይም ጽላቱ ወደ ተዘጋጀላቸው የክብር ድንኳን መውረዳቸው መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ወደ ዮርዳኖስ ወንዝ ለመጠመቅ መሄዱን ለማመልከት ነው ማለት ነው። ስለዚህ ይህንን ይመስላል። እግዚአብሔር አምላካችን ይህንን በዓል የሰላም፣ የፍቅር፣ የአንድነት፣ የበረከት በዓል፣ የደስታ በዓል ያድርግልን ያድርግላችሁ። እግዚአብሔር አምላካችን በያላችሁበት የዓለም ክፍልና ጥግ ጥምቀትን እያከበራችሁ ያላችሁትን ደግሞም ቦታ አለመቻች ብሏችሁ ጥምቀትን በቪዲዮ የምትከታተሉ እግዚአብሔር በያላችሁበት ይባርካችሁ። እመቤታችን ቅድስት ድንግል ማርያም በምልጃዋ ከእናንተ ጋር ትሁን። እግዚአብሔር ይባርካችሁ። ወስብሐት ለእግዚአብሔር። ይቆየን።